ጠንካራ በዜጎች ዘንድ ተቀባይነት ያለው ተቋም አለመገንባታችን በሀገረ መንግስት ግንባታ ውስጥ የታየ አንድ ስብራት ነው። አዎንታዊ የሰላም ባህል እየገነባን ያለመሄድና ችግሮቻችን በሰላማዊ መንገድ መፍታት ባለመቻላችን ምክንያት በጦርነትና በግጭት አዙሪት ውስጥ መቆየታችን በሀገረ መንግስት ግንባታ ሂደት ውስጥ ከታዩ ስብራቶች ውስጥ አንዱ ነው። እነዚህ ችግሮችን ለመፍታት ነው እንግዲህ ሀገራዊ ምክክር ኮሚሽን የተቋቋመበት ምክንያት። አሳምሽኑ ምንድነው? ግምቱ ምንድነው? ኢትዮጵያውያን ሀገራዊ ምክክር ኮሚሽን አማካኝነት መነሻ በማድረግ ቁጭ ብለው ተነጋግረው ቁጭ ብለው ተወያይተው ቁጭ ብለው ተመካክረው በሰጥቶ መቀበል መሪ ሀገራቸውን በሚያጸና መንገድ ኢትዮጵያን ከፍ በሚያደርጋት መንገድ ችግሮቻቸውን መፍታት ይችላሉ። ችግሮቻቸውን መፍታት ይችላሉ ማለት ነው ብሔራዊ መግባባት መፍጠር በሚገባን ወሳኝ ጉዳዮች ዙሪያ ላይ ብሔራዊ መግባባትን መፍጠር ይችላሉ። የሰላም የእጦት መነሻ የሚሆኑ የግጭት መነሻ የሚሆኑ ጉዳዮችን ደግሞ በግጭት መፍታት ሳይሆን በጦርነት መፍታት ሳይሆን በሰለጠነ መንገድ በውይይት መፍታት የሚያስችል ሁኔታ ይፈጥራሉ ተብሎ ይታመናል።